ልጄን አገናኝ ልጄን አምፖኛል። አግዙኝ፣ በቃ አልቻልኩም። አግዙኝ በመድኃኒዓለም ልለምናችሁ። እኔ ልጄ ያስፈልገኛል፣ እግዚአብሔርን ያስፈልገኛል። ልጄ በቃ አንድ የሰጠኝ አምላክ ነው፣ አንድ የሰጠኝ እግዚአብሔር ነው። ሰላም የተከበራችሁ የተወደዳችሁ የአሹ የዩቱ ፋሚሊዎች እንዲሁም የጨረቃው ፋሚሊ የግሬስ ፋሚሊ እንዴት አደራችሁልኝ? እንዴት ከረማችሁልኝ? እኔ ያለው እግዚአብሔር የተመሰገነ ወንድሞቼ፣ ዛሬ በአንድ ነገር ነው የመጣሁላችሁ። እንቅልፍ መተኛት አልቻልኩም፣ እያመመኝ ነው። ጭንቅላቴ ተበልዟል፣ ጭንቅላቴ ታሟል። ወንድሞቼ የልጄ ጉዳይ እያሳሰበኝ ነው፣ የልጄ ጉዳይ እያሳመመኝ ነው። ወንድሞቼ ልጅ እንዳለኝ ያው በመጀመሪያ በሰራሁት ቪዲዮ ሁሉም ነገር ለአብርሃም ነግሬው ነበረ። ሁላችሁም ታውቃላችሁ አንድ ልጅ እንዳለኝ እና የልጄ ጉዳይ በጣም እያሳሰበኝ ነው። እንቅልፍ ከልክሎኛል፣ መተኛት አልቻልኩም። ወንድሞቼ ሁላችሁም ታውቃላችሁ እና በጣም እያመመኝ ነው። ልጄ የት እንዳለ ምን እንደደረሰበት የት እንዳለ ማውቀው ነገር የለም። ባለቤቴ ይዛው ከጠፋች አሁን ድፍን 8 ዓመት ሞልቶኛል። የ4 ዓመት ልጅ እያለ ነው ልጄን ይዛብኝ የጠፋችው እና እባካችሁ አፋልጉኝ፣ በቃ ሁላችሁም አፋልጉኝ። ታስፈልጉኛላችሁ፣ ሁላችሁም አፋልጉኝ ወንድሞቼ እና እባካችሁ እርዳታችሁ ያስፈልገኛል ወንድሞቼ። ይህንን ቪዲዮ ይህንን ቻናል የምታዩት ወንድሞቼ ለሁሉም እስቲ ተደራሽነት እንዲኖሩ አድርጉልኝ። በጣም በቃ የልጄ ጉዳይ አሳስቦኛል ወንድሞቼ። መቼም ያው አብዛኞቻችሁ ልጅ ያላችሁ ሰዎች ናችሁ። እስቲ ልጄን አፋልጉኝ፣ ከጎኔ ቆሙልኝ፣ ልጄን እንዳገኘው አድርጉኝ፣ ልጄን እንዳገኘው እርዱኝ። በቃ ያለሁበት ሁኔታ ታውቃላችሁ፣ የምሰራው ስራ ታውቃላችሁ። በአንድ ጄ ሊስትሮ ሰርቼ ነው የምተዳደረው። ይሄ ሁሉ ነገር ታውቃላችሁ፣ ስለኔ በደንብ ታውቃላችሁ። የልጄ ጉዳይ ግን እያሳሰበኝ ነው ወንድሞቼ። የሚስቴ ጉዳይ እያሳሰበኝ ነው። በቃ በጣም ግራ ግብት ብሎኛል። በጣም ተጨንቄያለሁ። ልጄ ምን ሁኔታ እንዳለ አላውቅም። አድራሻ የለኝም፣ ስልክ ቁጥሯ የለኝም። እንዳልደውልላት ስልክ ቁጥሬ ብሎክ አድርገዋለች። ላገኛት አልቻልኩም። እባካችሁ እስቲ ሁላችሁም ተባበሩኝ። ይህን ቪዲዮ በየተለያየ ቻናል እንዲለቀቅ አድርጉልኝ። በማርያም ልጄን አፋልጉኝ። ላሳዝናችሁ፣ በጣም ተቸግሬያለሁ። እንዴት አድርጌ ላገኘው? የት ብዬ ልፈልገው ወንድሞቼ? ምክንያቱ እኮ የለንም። ስንለያይ አብረን በቃ ቤተሰቦቼ ጋር ደርሼ ልምጣ ወደ ሶዶ ምናምን ናቸው ምናምን ብላኝ ነው የሄደችው። ልጄ ላፈላልግ ብዙ መስዋዕት ከፍያለሁ፣ ብዙ ነገር ከፍያለሁ። ልጄን በጣም ብዙ ጊዜ ተደጋጋሚ ወላይታ ሶዶ ሄጄ በቃ ልጄን በጣም ብዙ ጊዜ ተደጋጋሚ ፈልጌዋለሁ፣ ላገኘው አልቻልኩም። አሁን አቅም አጠረኝ፣ አቅም የለኝም ወንድሞቼ። እንዴት ላገኘው? በጣም በቃ እኔ ማታ በጣም እያለቀስኩ ነው ማለት ነው። በቃ ምን ላድርግ? ብቸኝነት፣ የሚረዳኝ የለም፣ የሚያግዘኝ የለም፣ ወገን የለኝም፣ የሚያግዘኝ የለም። ቢቸግረኝ ቢጨንቀኝ ነው ወደ እናንተ የመጣሁት ወንድሞቼ። ከዚህ በፊትም ከአብርሃም ጋር ስለ ልጄም አውርቶኝ ለአብርሃም ለወንድሜ ነግሬው ነበረ፣ ግን ምንም መፍትሄ አላገኘሁም። እባካችሁ እስቲ ሁላችሁም መፍትሄ ሆኑ በማርያም፣ ሁላችሁም ማለት ነው። በቃ የሆነ ልጅ የማገኝበትን መንገድ ፍጠሩልኝ እና እባካችሁ በእናታችሁ ሁላችሁም ማለት ነው ከጎኔ ቆሙልኝ። እባካችሁ ሁላችሁም ቆሙልኝ። በቃ ልጅ የማገኝበትን ነገሮችን ፈልጉልኝ። በቃ ታስፈልጉኛላችሁ ወንድሞቼ፣ ሁላችሁም ታስፈልጉኛላችሁ። ሰው ያስፈልገኛል፣ ሰው የራበኝ ሰው ነኝ። ልጅ የማገኝበት መንገድ ፈልጉልኝ። የት ሂጄ ልፈልገው? የት ብዬ ልፈልገው? አቅም አጣሁኝ። ሰዎች በሚያግዙኝ ገንዘብ ሳፈላልገው ከርሜያለሁ። አመት ለአመት ፈልጌዋለሁ፣ ግን ላገኘው አልቻልኩም። አሁን ልጅ 8 ዓመቱ ነው። እሷ ባለችበት እግዚአብሔር አምላክ ይጠብቃት፣ ልጄንም መድኃኒዓለም ይጠብቀው። እኔ ግን የልጄ ጉዳይ በጣም እያሳሰበኝ ነው ወንድሞቼ። በቃ የማማክረው ጓደኛ አጣሁ፣ የምነግረው ወዳጅ አጣሁ። ችግሬን የማካፍለው ወንድም የለኝም፣ ብሶቴን የማካፍለው ወንድም የለኝም፣ ችግሬን የማዋየው ሰው የለኝም። በቃ ልጄን ተባበሩኝ፣ ልጄን አፋልጉኝ። አቅም የለኝም፣ አቅመ ደካማ ነኝ። ሊስትሮ እየሰራው ነው የምኖረው፣ የምተዳደረው። ሁላችሁም ታውቃላችሁ፣ ሁላችሁም ቤተሰቦቼ ታውቃላችሁ ያለሁበትን ሁኔታ። ግን የልጄ ነገር እንቅልፍ ሊያስተኛኝ አልቻለም። የልጄ ሁኔታ ላውቅ አልቻልኩም። ወንድሞቼ አብዛኞቻችሁ በቃ እናት ወንድሞች አባቶች አላችሁ፣ ደጋግ ኢትዮጵያን ኤርትራውያን አላችሁ።
በቃ በእናታችሁ ከጎኔ ቆሙልኝና ልጄን ላገኘው። ልጄን አፋልጉኝ፣ በቃ ልጄን አፋልጉኝ። እስቲ ይሄንን ቻናል በተለያየ በቲቪ እስቲ ቢያንስ እንኳን እነ ኮሜዲያን እሸቱ ጋር እንድቀርብ፣ እነ ሴፉ ፋንታውን ጋር እንድቀርብ፣ እነ ቡና ሾው እንድቀርብ፣ የተለያዩ ቻናል ላይ እንዲለቀቅ፣ የተለያየ ቦታ ላይ እንዲለቀቅ፣ ይሄን ቪዲዮ የተለያየ ቻናል ላይ እንዲለቀቅ አድርጉልኝ። በመድኃኒዓለም በእናታችሁ ታስፈልጉኛላችሁ። የልጄ ጉዳይ እያሳሰበኝ ነው። በቃ ቢያንስ ሴፉ ፋንታውን ጋር ብታቀርቡኝ የሆነ ፍንጭ አላጣ፣ ትልቅ ሚዲያ ስለሆነ ኮሜዲያን እሸቱ መለሰ ጋር እንኳን ብታቀርቡኝ የሆነ ፍንጭ አላጣም፣ ልጄን ማገኝበት። በእናታችሁ ልጅ ያላችሁ በልጅ አጨክኑ። እኔ ደግሞ አጋር ያስፈልገኛል፣ ልጅ ያስፈልገኛል፣ በቃ መከታ ያስፈልገኛል፣ ልጅ ያስፈልገኛል። አንድ ያለኝ አንድ ብርሃኔና አንድ ልጄን እግዚአብሔር አምላክ የሰጠኝን ልጄን ማግኘት እፈልጋለሁ። አቅም አጥቼ ነው ልጄን አፈላልጌ እንዳላገኝ አቅም የለኝም። እንደምታውቁት ያው ሊስትሩ እየሰራው ነው የምተዳደረው። ልጄን በምን ላገኘው? አቅም የለኝም፣ ገንዘብ የለኝም። በምን ላገኘው? እስኪ በእናታችሁ አታሳልፉት። ይሄንን ቪዲዮ ለምታዩት በሙሉ እስኪ በተለያየ ቻናል አሜሪካ ላሉ እህቶች፣ የመዳም ቅመሞች ጋር፣ ደቡብ አፍሪካ ያሉ ወንድሞች ጋር አድርሱልኝ። እስኪ ለሁሉንም በቃ ሁሉም ቦታ እንዲደርስ አድርጉልኝ። እስቲ አግዙኝና ልጄን ማገኝበት ብቻ ቦታ እንዳገኘው ወይ ገንዘብም ነገር እርዱኝና ደግፉኝና ልጄን ማገኝበት ቦታ እስቲ ድጋሜ ለአንዴና ለመጨረሻ ጊዜ ልጄን ልፈልገው። እስቲ ተባበሩኝ፣ አግዙኝ እስቲ በእናታችሁ። እማማክረው የማዋየው ሰው የለኝም። በመድኃኒዓለም እህት ወንድሞቼ በእናታችሁ ልጅ ያላችሁ አጨክኑ፣ ወንድም ያላችሁ አጨክኑ፣ እህት ያላችሁ አጨክኑ። ላሳዝናችሁ በመድኃኒዓለም እኔ አቅም አጥቻለሁ። በማርያም በቃ ከፍቶኝ በማርያም ከፍቶኛል። በቃ አልቻልኩም። በመድኃኒዓለም አግዙኝ፣ በቃ አልቻልኩም። አግዙኝ በመድኃኒዓለም ልለምናችሁ። እኔ ልጄ ያስፈልገኛል፣ እግዚአብሔርን ያስፈልገኛል። ልጄ በቃ አንድ የሰጠኝ አምላክ ነው፣ አንድ የሰጠኝ እግዚአብሔር ነው። በልጄ አልደራደርም። በእናታችሁ ልጅ ያላችሁ ሰዎች አጨክኑ። በቃ ልጄን አፋልጉኝ፣ ልጄን አገናኙ። በመድኃኒዓለም ልጄን አገናኙ። ልጄን አገናኙ። በእናትህ ልጄን አፍቆኛል። በቃ አፋልጉኝ በእናታችሁ። እኔ ተስፋ እየቆረጥኩ ነው። በመድኃኒዓለም እህት ወንድሞች ልጄን አፋልጉኝ በማርያም አጨክኑ በእናታችሁ። እኔ ልጄን በቃ የት እንዳለ አላውቅም። አሁን አስቡት እንደዚህ ሆኜ ያገኘሁት ልጄ ነው። አካል ጉዳተኛ ሆኜ ያገኘሁት ልጄ ነው። ያስፈልገኛል፣ በቃ ልጄን ያስፈልገኛል። ልጄን ፈልጉልኝ፣ ተባበሩኝ በመድኃኒዓለም። በቃ እህት ወንድሞቼ በመድኃኒዓለም ለምናችሁ ተባበሩኝ። ልጄ ያስፈልገኛል። እኔ አቅም የለኝም። በምን ፈልጌ ላገኘው ልጄ? በምን ላገኘው? እስኪ ንገሩኝ። አቅም በቃ አቅሜን ጨርሻለሁኝ። እናንተ በምትልኩልኝ ገንዘብ ያለው እንዳይመስላችሁ። እናንተ በምትልኩልኝ እርዳታና እናንተ በምትልኩልኝ ገንዘብ ቲክቶክ በዘራሁት ገንዘብ ልጄን ሳፈላልግ ከርም ያለው አሁን ልጄን ላገኘው አልቻልኩም። አሁንም ኪሴ ያጥሯል፣ ገንዘብ የለኝም። በቃ ሁላችሁም ልጄን አፈላልጉልኝ በመድኃኒዓለም ለምናችሁ። እኔ አቅመ ደካማ ነኝ። እንደዚህ ሆኜ ሊስትሮ ነው የምሰራው። ቤት ኪራይ የሚከፍልልኝ የለም። እንደዚህም ሆኜ እስቲ ያስቡ፣ ሳልበላ ሳልጠጣ የማድርበት ቀን አለ። በመድኃኒዓለም ሁላችሁም ተባበሩኝ በመድኃኒዓለም በእግዚአብሔር። እኔ በቃ ይሄንን ብቻ አድርጉልኝ። እናንተ ይሄንን ማድረግ አይቀጣችሁ። አቅም ያላችሁ ሰዎች በቃ ልጅ የማፈላልግበት መንገድ ፈልጉልኝ። አንዴ ወደ ጅጅጋ ነው ይሉኛል፣ አንዴ ወደ ዲላ ነው ምናምን ይሉኛል። እኔ የት ብዬ ልፈልገው? እዚህ ሁሉም ቦታ ዲላ ፈልጌያለሁ፣ ወደ ጅጅጋ ሄጃለሁ። እንደዚህ አይነት ቦታ ታገኘዋለህ እያሉኝ ያልፈለኩበት ሀገር የለም፣ ግን የት እንደገባ አላውቅም። በቃ ወንድሞቼ ምን ብዬ ላፈላልገው? አቅም ደካማ ነኝ። በዚህ ሰዓት አንድ ሰው ትራንስፖርት ስንት ብር ነው? አዲስ አበባ ላይ መሄድ እንኳን ከቡታጀራ 2000 ብር ገብቷል። እስቲ አስቡት። እስቲ እህት ወንድሞቼ የት ብዬ ልፈልገው? እኔ አቅመ ደካማ ነኝ። በቃ አቅሜ እየደከመ ነው የመጣው። በቃ
እስቲ በእናታችሁ ሁላችሁም ከጎኔ ቆሙልኝ። ይሄንን ቪዲዮ ለተለያየ ቻናል በቲክቶክ በተለያየ ነገር እንዲሰራጭ አድርጉልኝ በማርያም። በቃ በቲክቶክ ልቀቁት፣ በኢንስታግራም ልቀቁት፣ በፈለጋችሁ በፌስቡክ ልቀቁት። እስቲ በእናታችሁ ተባበሩኝ፣ ከጎኔ ቆሙልኝ። የኢትዮጵያ ሕዝብ ከጎኔ ቆሙልኝ በማርያም። አጨክኑብኝ፣ ከጎኔ ቆሙልኝ እህት ወንድሞች። የኢትዮጵያ ሕዝብ እርዳኝ። በቃ የኢትዮጵያ ሕዝብ በቃ ከጎኔ ቆሙልኝ። እህት ወንድሞች አላችሁ፣ ደጋግ ዩቲዩበሮች አላችሁ፣ እስቲ በቻናላችሁ ደጋጉልኝ። በቃ ልጄን ማግኘት ፈልጋለሁኝ። ያለኝም ተስፋዬም ህይወቴም እሱ ብቻ ነው በዚህ ምድር ላይ። ማንም የራሴ የምለው ሰው የለኝም። በቃ እሱ ነው የሚያስፈልገኝ። እሱን ፈልጉልኝ፣ ልጄን አፋልጉኝ። በቃ ትላልቅ ዩቲዩበሮች አላችሁ፣ እስቲ በቻናላችሁ ይሄን ቪዲዮ እየቆራረጣችሁም ቢሆን በቻናላችሁ ልቀቁት። በእግዚአብሔር ታገኙታላችሁ። የመዳም ቅመሞች አላችሁ፣ እስቲ በቲክቶክ ልቀቁት። ልጄን ላገኘው እችላለሁ። እስቲ ድምጽ ሁኑኝ፣ እስቲ አፋልጉኝ፣ እስቲ ድምጽ ሁኑኝ። ሁላችሁም ድምጽ ሁኑኝ። በቃ ትላልቅ አላችሁ፣ ትላልቅ ዩቲዩበሮች፣ ትላልቅ ቻናል ያላችሁ ሰዎች በእናታችሁ እናንተም እኮ ነገ ህይወት ይኖራችኋል። ነገ ትወልዳላችሁ። በእኔ የደረሰው በማንም አይደረስ። ሁላችሁም በቻናላችሁ ልቀቁልኝ በመድኃኒዓለም። ሁላችሁም በቃ አጨክኑ፣ ከጎኔ ቆሙልኝና በቃ በቻናላችሁ ይሄንን ቪዲዮ ልቀቁልኝና ልጄን እንዳገኘው አድርጉኝ። በቃ ተስፋዬም ህይወቴም ጨልሟል በመድኃኒዓለም። በእናታችሁ አግዙኝ በመድኃኒዓለም። በቃ ሁሌ እናንተ ማስቸገር አልፈልግም። እህት ወንድሞች፣ ደጋግ ወንድሞች አላችሁ፣ የመዳም ቅመሞች አላችሁ፣ አሜሪካ ያሉ ወንድሞች እህቶች አሉ፣ ደቡብ አፍሪካ ያላችሁ እህት ወንድሞች አሉ። ልጄን በማፈላለግ ተባበሩኝ። በቃ ህይወቴም ሁሉ ነገሬም ልጄ ነው። በመድኃኒዓለም እርዱኝ። በቃ ከጎኔ ቆሙልኝ እና ይህንን ቻናል ሰብስክራይብ በማድረግ እኔን አሳድጉኝ። ምናልባት አንድ ቀን ትልቅ ሰው ሆኜ ፌመስ ሆኜ ተጽዕኖ ፈጣሪ ሆኜ የዛን ቀን ሚስቴንም ልጄንም ላገኝ እችላለሁ። እኔ ግን ተስፋ እየቆረጥኩ ነው። በየትኛው መንገድ ነው ማገኛቸው? ግራ ገብቶኛል። ግራ ይግባችሁ በማርያም ሁላችሁም በቃ ከጎኔ ቆሙልኝ። እኔ ግራ ገብቶኛል። የማደርገው ነገር አጣሁ። የማማክረው ሰው አጣሁ። የማዋየው ሰው አጣሁ። የሚረዳኝ ሰው የለም። በመድኃኒዓለም ሁላችሁም ተባበሩኝ፣ ከጎኔ ቆሙልኝ። በቃ ታስፈልጉኛላችሁ በእግዚአብሔር። እኔ በጣም እየመረረኝ ነው። እኔ ተስፋ እየቆረጥኩ ነው። ተስፋ የሚያስቆርጥ ብዙ ነገሮችን እየተባልኩ ነው፣ እየተሰደብኩ ነው። እንደዚህም ሆኜ ግን እየታገልኩ ነው። ራሴን ለማሸነፍ፣ ህይወቴን ለመምራት፣ ህይወቴን ትልቅ ቦታ ለማድረስ እየታገልኩ ነው፣ እየሞከርኩኝ ነው። በቃ እናንተም ከጎኔ ቆሙልኝ፣ ሞክሩልኝ። እስቲ የሆነ ነገር እንኳን አድርጉልኝ። እስቲ ሰው እንደሆኑ እንኳን አድርጉኝ። እስቲ እንድለወጥ እንኳን አድርጉኝ። ላሳዝናችሁ በመድኃኒዓለም እንድቀየር እንኳን አድርጉኝ። እስቲ እኔ እኮ ግራ ገብቶኝ ነው ሁሌም እናንተም ማስቸገረው። ህይወት እንደዚህ ነች። አንዴ ይጨልምብናል፣ አንዴ ያበራልናል። በመድኃኒዓለም ሁላችንም የፈጠረን አምላክ አለ። ሁላችንም እስቲ ግማሾቻችሁ ጸሎት አድርጉልኝ። በቃ ጸሎትም ያስፈልገኛል። እኔ ገንዘብ ብቻ አይደለም እኮ ጸሎትም አድርጉልኝ በመድኃኒዓለም። ሁላችሁም አጨክኑ፣ ዝም አትበሉ፣ ድምጽ ሁኑኝ። እስቲ ደጋግ ዩቲዩበሮች አላችሁ፣ እስቲ በመድኃኒዓለም ድምጽ ሁኑ። ልጄን አፋልጉኝ። ወላጅ የወለደ ሰው ይሄንን ቪዲዮ እንዳያሳልፈው፣ ልጅ ያለው ሰው ይሄንን ቪዲዮ እንዳያሳልፈው። እስከ መጨረሻ ይዩት። እስቲ ምን ይጎልባችኋል? በመድኃኒዓለም እስከ መጨረሻ ይዩት። እስቲ ኮፒ ሊክ አድርጉልኝ፣ ላይክ አድርጉ። እስቲ ይሄንን ቪዲዮ ቢያንስ 100,000 200,000 እንዲታይ እንኳን አድርጉልኝ። እስቲ ይሄንን ማድረግ ለእናንተ ቀላል ነገር ነው፣ ለኔ ከባድ የሆነ ነገር ነው። እየከበደኝ ነው ኑሮ፣ እየከበደኝ ነው፣ በጣም እየከበደኝ ነው። ኑሮ አቅቶኛል፣ መኖር አልቻልኩም። በቃ ህይወቴ ምስቅልቅል ውስጥ እየገባ ነው። ህይወቴ እየተበላሸ ነው። እስቲ የኢቱ ፋሚሊዎች፣ እስቲ የጨረቃ ፋሚሊዎች ደጋጋላችሁ። የጨረቃ ፋሚሊዎች ምርጦች ናችሁ፣ ደጋግ ናችሁ። የግሬስ ፋሚሊዎች ዝም አትበሉኝ። በቃ የኔም ፋሚሊዎች ማለት የጨረቃ ፋሚሊዎችም የግሬስን ፋሚሊዎች የኔ ፋሚሊዎች ናቸው፣ ደሜ ናችሁ፣ ከጎኔ ናችሁ። እንደምትረዱኝ አውቃለሁ፣ እንደምታግዙኝ አውቃለሁ። ልጄን በማፈላለግ በቃ ተባበሩኝ። ትላልቅ ወደ ሚዲያ ላለው ሰው ወደ ትላልቅ ተሰሚነት ያለው አዲስ አበባ ትላልቅ ድርጅት ትላልቅ ቲቪ ላይ ምናምን መቅረብ እፈልጋለሁ። ድምጽ ሁኑኝ፣ እስቲ አቅርቡኝ፣ ድምጽ ሁኑኝ። በቃ እኔ ኢትዮጵያውያን አይደለም ወይ የእህት ወንድሞቼ? ማን ያለኝ ያለ እናንተ እኮ ማንም የለኝም። ህይወት የተበላሸ ሰው ነኝ፣ ተስፋ የቆረጥኩ ሰው ነኝ። በቲክቶክ 1,100,000 ፎሎ ሰብስክራይብ ያለኝ ሰው ነኝ። ይሄም በእናንተ እገዛ ነው ወደዛ የደረስኩት። አሁንም የቲክቶክ ፋሚሊዎች ይሄን ነገር እንደሚደርሳችሁ እርግጠኛ ነኝ። የዩቲዩብ ቻናሌን ሰብስክራይብ በማድረግ እንድለወጥ፣ እንድቀየር፣ ሰዎችን እንዳግዝ፣ ሰዎችን እንድረዳ፣ እንደዚህ የተቸገሩ ሰዎችን እንዳግዝ
እንደኔ የተቸገሩ እንደኔ የመረራቸው እንደኔ ጎዳና ያወጡ ሰዎችን እንዳግዝ ቤቱ በቃ ሰብስክራይብ በማድረግ ቪዲዮ እስከ መጨረሻ በማየት ተጽዕኖ ፈጣሪ ያድርጉኝ እስቲ በእናታችሁ። ምናልባት የዛን ቀን ሚስቴ ተጸጽታ ልጄን ይዛልኝ ልትመጣ ትችላለች። በመድኃኒዓለም ዝም አትበሉኝ እባካችሁ። ይሄንን ቪዲዮ ሁላችሁም ሁለት እጅ ያላችሁ በተለይ ሁለት እጅ ያላችሁ ብርሃን ያላችሁና ሁለት እጅ ያላችሁ እንዳታሳልፉት። ቪዲዮውን እስከ መጨረሻ ይሉኝ። ላሳዝናችሁ ሁላችሁም በያላችሁበት እግዚአብሔር ይጠብቃችሁ። እኔንም እግዚአብሔር አምላክ ልጄን አገናኝቶኝ እና እናንተን ማመሰግንበት ቀን ይመጣል። ሁላችሁም ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ኮፒ ሊክ አድርጉልኝ። ሁሉንም ቪዲዮ በማየት ተባበሩኝ በእናታችሁ ብያለሁኝ። እግዚአብሔር ቸር በዛሬ በሰላም ያዋለን በቸርነቱ ያዋለን በቸርነቱ እንዲያሳድረን እግዚአብሔር አምላክ